ማን ተናግሮሽ ነው? አብረሽ እንዳትሆኚ ብለውሽ ነው አይደል? በጭራሽ ማንም እንደዛ አላለኝም። በቃ እኔ አብሬ መሆን ስለሌለብኝ ነው። ተይ ልጅ አትሁኚ። ደግሞ ያን ያክል አብረን አልሆንም እኮ። እባክሽ ረፊ፣ ምንም ነገር ቢፈጠር ለእኔ ንገሪኝ፣ እኔ ማስተካከል እችላለሁ። በእናትህ ዝም በል። ቆይ እንዴት በዚህ ደረጃ ጅልናት ብለህ አሰብከኝ? በጣም ነው የምታስጠላኝ። ትቀፈኛለሽ። እኔ መቼም ቢሆን በአንቺ ተስፋ አልቆርጥም። ደግሞ ምንም ነገር ቢፈጠር ከጎኔ ልትቆሚ ቃል ገብተሽልኛል። እኔ እኮ አንቺን የሚጎዳሽ ምንም ነገር አልደረግም። እንደው እሱ ቢነግርሽ ጥሩ ነበር። ቤት ሰጠን እኮ። እንደው አንቺንም ልጆችሽን ፈጣሪ ብርክ ያርጋችሁ፣ እድሜ ይስጣችሁ። የተባረከ ቤተሰብ። ምን ቤት? የምን ቤት? የሌለሽን ማንነት ለራስሽ አትስጪው እባክሽ። ውሸት አይምርብሽ። ምንም አይነት ግንኙነት እንደሌላችሁ አውቃለሁ። ወይኔ ልታሳብደኝ ነው እንዴ? ተወኝ በቃ። እኔ ምንም አይደለሁም። እዚህ የመጣሽ እኮ ነው የምልሽ ነው። ኧረ ተይ። እኔ እኮ እሺ ያልኩት እዚህ አንቺን ከምናስጨንቅሽ ብዬ አልኩኝ እንዴ? ቆይን ያስጨነቃችሁኝ ብያለሁ። ቤት እኮ ቤት የሚመስለኝ ሰው ሳይበት ብቻ ነው። ማታ በተፈጠረው ነገር አዘንሽብኝ ነው አይደል? እኔ እኮ ልክ እንደ ራሴ ልጆች ስለማይችሉ እንደፈለግኩ የምናገራቸው ይገባኛል። ግን በቃ ጥሩ ነው እንደዚህ። ጥሩ አይደለም። እንዲህ በጭራሽ ጥሩ ሊሆን አይችልም። ከነኑ ጋር ግንኙነት አላችሁ? ፍቅር ጀመራችኋል ማለት? ፍቅረኛ ናት? ቤሉልና አዶናይ ጥያቄ ውስጥ ገባ። ምክንያቱም ኑኑ እኔ አንተ ፍቅረኛ አይደለሁም፣ እንደውም አዶናይ ነው። ከሱ ጋራ ግብብነት ስላልነበረን እሱን ለማስቀና ብዬ ነው ከአንተ ጋር ሪሌሽን የጀመርኩት ለማስመሰል ትለዋለች። ይሄ ጥያቄ እውነት ያልመሰለው ቤሉል ጥያቄ እሱን መጠየቅ አለብኝ። እንደዛ ሰክሮ ጠጥቶ የመጣው እውነት ከእሷ ጋር ስላየኝ ነው? እውነት የሱ ፍቅረኛ ናት? ይሄ ሊሆን አይችልም እያለ ምን ውስጥ ነው እየገባሁት እያለ በጥያቄ ውስጥ ነበር ያለው። እንግዲህ የኑኑ አፍቃሪዎች ሁለቱም በማይታወቅ ነገር፣ እሷ ግን እየተወችበት ምክንያት ስልኩን እያመጣና እንካ ስልክህንም በማለት ነበረ ወደሱ ካሁን በኋላ አጠገቤ ድረስ እንዳትል ብላው የመጣችው። ምክንያቱም እጮኛ አለህ፣ ሁለተኛ ደግሞ በቃ ካንተ ምንም ነገር አልፈልግም በማለት እየገቡ ሲያስጨንቋት፣ እሷም ሂጄ ለምን እንደዚህ አልለውም የሚል ሀሳብ መጣላት። ይህንን ተናግራ እንግዲህ ለቤሉ ስትነግረው በቃ ይህም በፍጹም ሊሆን አይችልም አልቀበልም እያላት ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 29 ተለቀቀ። እንግዲህ ወደ 28 ስንመለስ ቤሉል ከእናቱን ከቴዲ ጋር ነበረ ስራ ቦታ ነኝ አባትህ ስራ ቦታ ነኝ ብላ ስትዋሸው ሄዶ እጅ ከፈንጂ የያዛቸው ማለት ነው። ሲይዛቸውም ግን ምንም አላሉ፣ ደንግጠው ስራ ቦታ ነኝ አላልሽም እንዴ እያላት ነበረ። እንዴት መጣ እንዴት ሊሆን ቻለ እያለች በድንጋጤ ነበረ ሁለቱም ተፋጠው የቀሩት ማለት ነው። ይህንን ሲያዩ እንግዲህ የሚገቡበት አቶ እሱም ሲደናገጡ ሲያይ ያስደንግጧቸው ቤሉል በቃ ሊሄድ ብሎ እነሱን አይቶ ትቷት ይሄዳል። እንዴት መጣ እያሉ እየተደናገጡ ነበረ። ስለ ስራ ጉዳይ ሊያወሩ አንድ ላይ ተገናኝተው ነበረ። ቴድም ቀጥሏል። ነገር ግን ናሆድ እያያቸው ጊዜ አንተ ካሁን በኋላ ልጅ አይደለህም፣ የምታደርገውም እማዬ እያልክ እንትን ማለት አለብህ። ሁሉንም ነገር በራስህ ስም ማድረግና መቆጣጠር አለብህ፣ ኃላፊነቱ ያንተ ነው ሲለውም እሱ ግን እንደዚህም አይደለም እያለ ነበረ። ነገር ግን ባይኑ ያየውን ማመን አቃተው ቤሉል ማለት ነው። እንግዲህ ወደ አይንዬ ጋር ስንመጣ አይንዬን ቤት ገዝቶ ሰጥቷታል። ይህንን ቤት ሁሉ እንትን በይ በማለት ሲሰጣት በደስታ ነበር የተቀበለችው። ነገር ግን እዚህ ላይ ወይዘሮ ሉሊት በጣም በንዴት በብሽቀት ላይ ትገኛለች። የት ጠፍተሽ ነው አይንዬ ሙሉ ቀን እያለቻት የት ሄደሽ ነው ስትላት፣ እንዴ ይህን እንኳን እሱ ቢነግርሽ ይሻል ነበረ፣ ቤሉል እኮ ቤት ሰጠን ሲላት፣ እንዴ እንዴት ማለት እያለች የምትገባበት ቅጡ ጠፋት። እንዴ ማለት እሱ ነው ያው በተፈጠረው ትናንትና በተፈጠረው ነገር አዝናችኋል፣ አሳዘንኳችሁ አይደለም በማለት ነበረ ስትል የነበረችው።
እሱም ገና አይ አይደለም ስትላት በዛ ነው ልጆች እኮ ስለሆኑ እንዴት እኔ እንደ ቤተሰብ እንዲህ ሁሉ ነው እኮ የማየው፣ እንዴት ተለይታችሁኝ ትሄዳላችሁ በማለት ነበረ ስትል የነበረችው። ይህንንም ብትላት ግን እሷ ዝም ብላ ከፍቶች ነው አይደለ አስከፋዎች አይደል እያለቻት ነበረ። እሷ ግን አይ አይደለም እኔ እኮ ብናገርም እንደ ልጆቼ ስለማያቸው ነው ሌላ አይደለም። እናም ማስመሳያዋ ሉሊት ቀጥላለች። እንደውም ይሄንማ መነጋገር ያለብን አንድ ላይ ከዚህ ሰው ፊት አይደለም ከላይ ሆነን ነው እያለኝ ነበረ። እንግዲህ በዚህ አጋጣሚ መጀመሪያ የእንትና ጆ የእንትና ፍቅረኛ መጥቷል፣ ያኑሻ ማለት ነው ኤልሹ ጓደኛዋ። ኤልሹ ግን ትምህርት አትማርም፣ እሷ ግን የምትማር መስላ የትምህርት ቤት ጓደኛዬ ነው በማለት ነበረ እየመጣችው ማለት ነው የመጣው። ስለዚህ እሷም ሴትዮዋ ስታየው ኤልሹ እኮ ትምህርት አሁን ትጀምራለች፣ አባቷ እንትና አዝና እስኪ ጥሯት ብሎ እንትናም ስታየው መሲ ማነህ አንተ ከየት ነው ምንድን ነው እያለችው ነበረ። የኤልሹ ጓደኛ ነኝ ለምን መጣህ? አይ ጥሬያት ፈልጊያት ነው እያለ ነበረ ቀብረር እያለ መጥቶ የተቀመጠው ማለት ነው ጆ። ይሄንን ባላት ጊዜ እንግዲህ ብላ እሷም ልትጣራ ሄዳለች። ነገር ግን ወደ መጀመሪያው ፓርት ስንመለስ የእንትና እጮኛ መክሊት የእንትና እጮኛ ነኝ ብላ ለስራ የተቀጠረችው እሱን እንደዚህ እያደረገች ሄለን እንድትለው ያደረገችውበት ሂደት ከኑኑ ጋር እንዳይቀርብ ብላ ያመጣቻት መክሊት ከኑኑ ክላስ በመሄድ አንቺ ምንድን ነው ባሌ ስር የምትይው ምንድን ነው እንደዚህ ቅጥሽን የምታጭው ምን እያለች የገዛትላትን ልብስ እያጠፈች ነበረ ኑኑ ማለት ነው። ይሄ ደግሞ ማን የሰጠሽ በማለት ቀምታት እንዲህ ትላታለች። ቤሉል ገዝቶልኝ ስትላት የዚህ ጊዜ ያብዳሉ ሁለቱም ማለት ነው። ከሱ መቼ ነው የምትርቂው መቼ ነው የምትይው እያሏት በጣም ትናደዳለች። እኔ ምን ላድርግ በቃ አልቀርብም ትላለች። የዚህ ጊዜ ቤሉል ደግሞ ውጭ ወጥቶ በሚደውልላት ጊዜ ታነሳና አልመጣም ብላ በጣም ትናደድና ነይ ቶሎ በሚላት ሰዓት እሺ እንዳውም ብላ ቀጥታ እንደውም ለምን አልነግረውም በማለት ሂዳ ሁሉንም ነገር ትነግረዋለች። በቃ ካሁን በኋላ እኔ እናንተ መገናኘት ምንም ልታገኘኝም አትሞክር እኔም አልፈልግም ትለዋለች። ይህንንም ስልክህን እንካ ትለዋለች። ይህንን በምትለው ጊዜ ምንድን ነው ደህና አይደለሽም ተረጋጊ ያስቀየመች ሰው አለ ምን ሆነሽ ነው እያላት ነበረ። እሷም ግን ምንም አልሆንኩም ምን በቃ እኔ እናንተ እዚህ ቦታ ማቆም አለብን፣ ሁለተኛ ይሄን ስልክህን መንካ ስትለው በጣም እሱም ስሜታዊ ይሆናል። ከዛ ትታው ትሮጥና ወደ ቤቷ ትመለሳለች። እሱም ከኋላ እየተከተላት ነበር። ምንድን ነው እያለ ቆመሽ አናግሪኝ ዙረሽ ይሄ ምክንያት ሊሆን አይችልም እያላት ነበር። ሌላ ምክንያት ካለሽ እርቃለሁ እያላት ነበር። ሌላ ምክንያት የለኝም፣ ሁለተኛ እኔ የአዶናይ ጓደኛ ነኝ፣ ከአዶናይ ለመራቅና እሱን ለማለት ነው ለማስቀናት፣ ሰሞኑን ስለተደባበርን ለዛ ያደረግኩት ሂደት ነው። ስለዚህ በቃ ካሁን በኋላ እንድታገኘኝ አልፈልግም ስትለው በጣም እሱም ግራ ይጋባል። እየሮጠ መጥቶ ቤት ምንድን ነው የሚካሄደው እያለ ነበር ጆ። እሷም በሯን ትቆልፍበታለች። ሩጣ መታ ማለት ነው ኑኑ በቃ ማድረግ የነበረብኝ ይሄን ነው፣ ሌላ ምንም ማድረግ አልችልም እያለች ነው ከእሷ እንድርቅላት። እኔ ደግሞ በበሽታ የተጠቃሁ ነኝ ምን አደርግለታለሁ እያለች ነበረ ስትል የነበረችው ኑኑ ማለት ነው። እንግዲህ ወደ መሲና ወደ ቴዲ ጋር ስንመጣ ቴዲ እቤት መጥቷል። ይዛው መታለች ማለት ነው ሄለን ይዛው መታ ከሱ ጋር ውሻና ድመት ሆነው ሲነጋገሩ እንዴት የምታናግሪው እያለች ሄለን ትጮኻለች። እናንተ ተንኮለኞች ደግሞ ምን ይዛችሁ ክፋት ይዛችሁ መታችሁ ይሆን እያለች የኔ ቆንጆ አሁን ደግሞ ቃል ገብተሽልኛል፣ እኔ እና አንቺ እኮ በአንድ ልንሰራ ቃል ገብተሻል። ስለዚህ እኔ ደግሞ አንቺን ለማየት ነው እዚህ ድረስ የመጣ ነው። ስለዚህ የመጣሁት አሁን አብረን እጅ ለእጅ መቆም አለብን ሲላት ነበር። እሷም ደግሞ የምን እጅ ለእጅ ነው እንዳንተ አይነት ሰይጣን እያለችው ነበር።
ውይ ደግሞ እኮ ስትቆጪ በጣም ነው ደግሞ ውበትሽ የሚጨምረው፣ በጣም ነው የምታምሪው እያለ ይነግራታል ማለት ነው። እንግዲህ እንደዚህ እያለኝ ወረቀቱን ላምጣ ብላ ሉሊትም ሄዳለች። እሷና እሱ ተፋጠው አሁን ልቅስ እጅ ለእጅ ተያይዘን ስራውን አብረን እንትን ማለት አለብን፣ ሄለንን ማጋለጥና መስራት አለብን ያለባትን ባትለው እቆማለሁ ብላ ነበረ። ግን አሁን ላይ ሁለቱም በክፋት ላይ ነው ያሉት እያለች ስለሆነ ልቧ እንትን ያለው አልተረዳችውም። ስለዚህ አሁንም እንደዚህም ብትሆኚ እረዳሻለሁኝ እያለ ነበረ ሲላት የነበረው ማለት ነው። እንግዲህ አሁን ላይ እሷ ማለት ነው ይሄንን ብላው ትለያለች። ወደ ሌሎች ስንመጣ እንግዲህ መክሊትም ሁሉም አዶናይም ይሄንን ነገር ማን ነው ቤሉል ይሄን ነገር ይነግረዋል። ሲነግረውም ግን አዶናይን ማግኘት አለብኝ ብሎ አዶናይ ደግሞ ሰክሮ ነበር የመጣውና ይሄን የጠጣው በዛ ምክንያት ይሆን አምላኪ ውሸት ነው በለኝ እያለ ነው። ምክንያቱም ሁለቱ ጓደኛሞች ናቸው፣ ግን ሁለቱም ደግሞ በኑኑ ፍቅር እየወደቁ ናቸው። በዚህም ጊዜ አዶናይም ይሄንም ጥያቄ መጠየቅ አለብኝ አዶናይን አቅርቤ እያለ ነበረ። ይህንም በሚለው ጊዜ አዶናይም ማግኘት አለብኝ ብሎ አዶናይንም ሲጠራው አዶናይም እሺ ምንድን ነው ብሎ ይጠራዋል። የምጠይቅህን ጥያቄ በስነ ስርዓት መልስልኝ፣ ምንም ነገር ሳደብቅ እያለው ነበር። አዶም ምንድን ነው እሱ እሺ እያለ ነበር። ኑኑን ታፈቅራታለህ ወይስ ምንድን ነው እያለ ነበረ። እሱም ይህን ጥያቄ በሚጠይቀው ጊዜ ምክንያቱም ኑኑ እንደምትወደኝ ነገረችው እንዴ ብሎ ውስጡም ደስ ብሎታል፣ ፈገግም ይላል። ከዛ እሱም አልመለስለትምና እያለ ነበር ያለው ማለት ነው። ምክንያቱም አዶናይ ለኤልሹ ራሱ ኤልሹ ጋር ስንመጣ ይቅርታ ኤልሹ ጋር ስንመጣ ኤልሹ እንግዲህ በሀሳብ አብረው ነበሩ አንድ ላይ መጀመሪያ በሀሳብ የሚያየው ደግሞ ኑኑን ነው። ከዛ ልትሄድ ስትል ቁጭ በይ ብሎ ይዛታል። ሀሳቡ ኑኑ ሁና ነው የምትታየውና ከዛም በኋላ ኑኑ አንድ ላይ ሆነው ሳለ እሷ ሲያያት ኑኑ ትሆንበታለች። ግን ኤልሹ ናት በሀሳብ ያው ኑኑን ስላፈቀረ ማለት ነው። ከዛ እሷ እየጠየቀችው ሁለታችንም አባታችንን መደጋገፍ መጠንከር ነው ያለብን እያለችው ነበርና ከዛ በኋላ እሱ እንቅልፍ እንደወሰደው እንደ መሳመም ልትለው ጠጋ ስትለው እሱ በመናደድ እንዲህ አይቶ ምን እያረግሽ ነው ብሎ እንዲህ እንትን ይላታልና ተነስቶ ገፈታትሯት ይወጣል። በሚገፈታትራት ጊዜ እሷም እያለቀሰች ምንድን ነው ምን ሆነሽ ነው እያለቻት መክሊት ከድንገት ትመጣለች። መክሊትን በመጣች ጊዜ ሁሉንም ነገር እንትን ትላታለች። ፍቅረኛሽ ነው እንዴ? እንደዚህ ነው እሱ ነው እኮ ቁጭ በያለኝ ነበረ አትሄጂ ብሎ ሊሄድ ስል እያለች ነበር። በቃ ተረጋጊ፣ እኔ እኮ ጓደኛሽ ነኝ፣ ምን ብዬ ልንገርሽ አስረጅኝ ስላታለች። ምን ብዬ ላስረዳሽ ልስማው ስል እንትን አለኝ ልትላትም አትችልም። እናም እንግዲህ ይሄንን እየተባባሉ ሳለ ወደ ቤሉል ጋር ስንመጣ ቤሉል አዶናይን ጠርቶ ሁሉንም ነገር ይጠይቀዋል። እሱም ታፈቅራታለህ ወይ ኑኑን እያለ ነበረ። ይሄም በሚለው ጊዜ እሱም አልመለሰም። ያው ፍቅረኛ ናት ወይ ነው እንጂ ሲለው አልመለሰም ነበረ። በድንጋጤ ፈጦ ውስጡም ደስ ቢለው ይሄንን ጥያቄ እንትን ሲል የነበረው ማለት ነው። እና ኑኑን ታፈቅራታለህ እያለው እዚህ ላይ ነበረ ያቆመው ማለት ነው። አሁን ላይ እንግዲህ እሷም ጤንነቷን ማወቅ አለባት ምንም እንዳልተበከለች ብለን እንትን እንላለን። ያለችበት ሁኔታ በጣም ያሳዝናል። በውሸት መርዛት የነበረው አሁን ደግሞ ሄለን ቤት ለምን ተገዛላቸው ብላ ከአዶናይ ማን ነው ቤሉል ጋራ እንትን ልትል ነው። ንብረቱንማ እንዳይጫወትበትም ለማንም ይሄን ከፍ እሱን ለመንቀልና በግሏ ሁሉንም ለማድረግ ነው ያሰበችው ማለት ነው። አሁን ከቴዲ ጋር እንስራ ብላ እንትን የምትለው ማለት ነው። እንግዲህ ይሄን ይመስላል ቀጣይ ፓርት። አዎ ፍቅረኛ አይናት ይል ይሆን አዶናይ የሚለውን አብረን የምንመለከት ይሆናል። ለነበረን ቆይታ እናመሰግናለን። ባይ ባይ።